ጤና ይስጥልን ተመልካቾቻችን፣ ይህ አዲስ ሚዲያ ኔትወርክ ነው። የሰዓቱን ዜናዎች ይዘን ቀረብን። አበይት ርዕሶቹን እናስቀድም። መንግስት ብቻውን ሰርቶ ይህንን የሚያክል ራዕይ ያሳካል የሚልም ህልም አልነበረም የያዝነው ህልም በርካታ ሀገር ወዳድ ኢትዮጵያውያን ህልምን የሚጋሩ ለሀገራቸው መልካም የሚመኙ አገር የማሳደግ የማበልጸግ አገልግሎታችንን ስታንዳርዳይዝ የማድረግ ህልም ያላቸው በርካታ ዜጎች አሉ። አዲስ አበባን የሕክምና ቱሪዝም ማዕከል ለማድረግ የተያዘው ትልም በመንግስት ብቻ ሳይሆን በግሉ ዘርፍ ትብብር ጭምር የሚሳካ መሆኑን ከንቲባ አዳነች አቤቤ ተናገሩ። ደላላ በማዕከል ዋጋ የሚወስንበት ስርዓት ያስወገድን በመሆኑ ዘንድሮ ላይ በእርድ እንስሳትም በግብርና ምርቶችም እንዲሁም በኢንዱስትሪ ምርቶችም የተሻለ አቅርቦት ያለበት ሁኔታ መኖሩን ተመልክተናል። ስርጭቱ እንግዲህ በጣም መዳረሻዎቹ በጣም ብዙ ናቸው። አዲስ አበባ ላይ እነዚህ ግብይት ሰው በአቅራቢያው እንዲያገኝ ለማድረግ 239 ቅዳሜና ይሁድ ገበያ ላይ ምርቶች በሰፊ ቀርበዋል። ለገናና ለጥምቀት በዓላት አስፈላጊ የሆኑ የፍጆታ ምርቶች በበቂ ሁኔታ መቅረባቸውን የፌዴራልና የአዲስ አበባ ከተማ የስራ ኃላፊዎች ገለጹ። የገና በዓል ሸመታዎች በአዲስ አበባ ከተማ በተለያዩ ስፍራዎች እየተከናወኑ መሆኑ ተገለጸ። አብራችሁን ስትቆዩ እነዚህንና ሌሎች ጉዳዮቻችንን ትከታተላላችሁ። ዜናዎቹን እየመራን ራቢያ ሰይድና በምልክት ቋንቋ ደግሞ አማራ ያሌው አብረናችሁን ዘልቃለን። አብራችሁን ቆዩ የአክብሮት ግብዣችን ነው። የሰብአዊ ድጋፍ ሉዓላዊነታችንን ለማረጋገጥ እየሰራን እንገኛለን ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንዳሰፈሩት ዛሬ በአዲስ መልክ የተዋቀረው የኢትዮጵያ አደጋ ስጋት ስራ አመራር ምክር ቤት የመጀመሪያውን ስብሰባ አካሂዷል። በዛሬው ውይይት ላይ የተሳተፉ ተቋማት በለውጥ አስተሳሰብ የተካተቱና የተለያዩ የማህበረሰብ ክፍሎችን የሚወክሉም የተካተቱበት በመሆኑ በጋራ ከምናከናውናቸው ስራዎች በተጨማሪ በየተቋሞቻቸው ሰብአዊ ድጋፍን በራስ አቅም ለማሟላት በምናደርገው ርብርብ የማይተካ ሚና አላቸው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው አስፍረዋል። አዲሱ ምክር ቤት በአዲሱ ፖሊሲ አዋጅና የአደጋ ስጋት ምላሽ ፈንድ ላይ በመመስረት የህዝብን አቅም በማስተባበር የማይበገር ማህበረሰብ ለመገንባትና የተፈጥሮም ይሁን ሰው ሰራሽ አደጋዎችን ጉዳት በቀነሰ መልኩ ለመከላከል በትጋት ይሰራል ብለዋል። የሰብአዊ ድጋፍን በራስ አቅም ለማሟላት ስርዓታዊና ተቋማዊ አቅምን ማጠናከር እንደሚገባ በስብሰባችን የጋራ መግባባት ላይ ደርሰናል ብለዋል። ከ2016 ዓ.ም ክረምት ጀምሮ በተቀረጹ ፍኖተ ካርታዎች መሰረት ልመናና ተረጂነትን በምርታማነት ለመተካት ከፍተኛ ርብርብ እየተደረገ ውጤትም እየተመዘገበ እንደሚገኝም ጠቅሰዋል። በዘላቂነት አስተማማኝ የአደጋ ስጋት ምላሽ ፈንድ መገንባት የመጠባበቂያ ክምችትን በፌዴራልና በክልሎች ማደራጀትና ተፈናቃይ ዜጎቻችንን በዘላቂነት ተቋቁመው ወደ አምራችነት እንዲመለሱ ማድረግ የመንግስታችን ዋነኛ ግብ ነው። በተለይም የማህበረሰባችንን የመደጋገፍ መልካም ልምምድና የአጋርነት እሴት በማጎልበት በየአካባቢያችን ከተረጂነት ወደ ምርታማነት የምናደርገው ርብርብ ሰፊ ትኩረት የሚሰጠው እንደሚሆንም ገልጸዋል። የሰብአዊ ድጋፍ ሉዓላዊነት ጉዞ
ጉዟችን የሚያጋጥሙ ተግዳሮቶችን በእውቀትና በጥበብ መሻገርን ይጠይቃል። ይህንንም በመደመር እይታና በጠንካራ አመራር ለማሳካት ከስምምነት ላይ ደርሰናል። የሰብአዊ ድጋፍ ሉዓላዊነቷን ያረጋገጠች ኢትዮጵያን እውን ለማድረግ እንደ ሀገር መላውን ማህበረሰብ ማንቀሳቀስ እንደሚገባ ምክር ቤቱ አቅጣጫ አስቀምጧል። የሰብአዊ ድጋፍ ሉዓላዊነቷን ያረጋገጠች ኢትዮጵያን እውን ለማድረግ እንደ ሀገር መላውን ማህበረሰብ ማንቀሳቀስ እንደሚገባ ምክር ቤቱ አቅጣጫ አስቀምጧል። የነዳጅ ምርቶች የችርቻሮ መሸጫ ዋጋ በጥር ወር ባለበት እንዲቀጥል ተወሰነ። በጥር ወር 2018 ዓ.ም የነዳጅ ምርቶች የችርቻሮ መሸጫ ዋጋ በታህሳስ ወር በነበረበት ዋጋ የሚቀጥል መሆኑን የንግድና ቀጠናዊ ትስስር ሚኒስቴር ለአዲስ ሚዲያ ኔትወርክ በላከው መግለጫ አስታውቋል። የነዳጅ ዋጋ የችርቻሮ መሸጫ ዋጋ የሚኒስትሮች ምክር ቤት ታህሳስ 20 ቀን 2014 ዓ.ም ባደረገው ሶስተኛ መደበኛ ስብሰባ ላይ ላለፈው ውሳኔ መሰረት በየጊዜው እየተከለሰ ስራ ላይ እንደሚውል ይታወቃል። በዚሁ መሰረት የዓለም የነዳጅ ዋጋን መነሻ በማድረግ ከታህሳስ 23 2018 ዓ.ም ጀምሮ ሁሉም የነዳጅ አቅራቢ ድርጅቶች የነዳጅ ምርቶችን በታህሳስ ወር በነበረበት ዋጋ መሸጥ እንዲቀጥሉ ማሳወቁን ሚኒስቴሩ ገልጿል። አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ተመልካቾቻችን። ዘገባዎቻችንም ይቀጥላሉ። አዲስ አበባን የሕክምና ቱሪዝም ማዕከል ለማድረግ የተያዘው ትልም በመንግስት ብቻ ሳይሆን በግሉ ዘርፍ ትብብር ጭምር የሚሳካ መሆኑን ከንቲባ አዳነች አቤቤ ተናገሩ። ከፍተኛ የሕክምና አገልግሎቶችን ለመስጠት የሚያስችለውና በግሉ ዘርፍ የተቋቋመው ሀባሪ የሕክምና ፕላዛ ተመርቆ ለአገልግሎት ክፍት ሆኗል። ሰብሶ ባዩ ተከታትሎታል። መከላከል ብሎም አክሞ ማዳንን መሰረት ባደረገው የኢትዮጵያ የጤና ፖሊሲ ሰው ተኮር የሆኑ የጤና አገልግሎቶችን በማስፋፋትና ለማህበረሰቡ ተደራሽ ማድረግን ትኩረቱ አድርጎ ይሰራል። በአዲስ አበባ ከተማም ጥራት ያለውና ደረጃውን የጠበቀ የጤና አገልግሎትን ለነዋሪው ከማድረስ ባለፈ ከተማዋን የጤና ቱሪዝም ማዕከል ለማድረግ ትልም ተነድፎ የተሰራበት ሲሆን ይህ ትልም የሚሳካው ታዲያ በመንግስት ጥረት ብቻ ሳይሆን በግሉ ዘርፍም ድጋፍ ጭምር መሆኑን ነው። ከፍተኛ የሕክምና አገልግሎቶችን ለመስጠት የሚያስችለውና በግሉ ዘርፍ የተቋቋመው ሀባሪ የሕክምና ፕላዛ ተመርቆ ለአገልግሎት ክፍት በተደረገበት ወቅት ከንቲባ አዳነች አቤቤ የተናገሩት መስራት እንችላለን፣ ነባሮቹን እናድሳለን፣ አገልግሎታቸውን እናዘምናለን፣ አዳዲስ ደግሞ እንገነባለን ብለን ያቀርነው። ይሄንን ስንል መንግስት ብቻውን ሰርቶ ይህንን የሚያክል ራዕይ ያሳካል የሚልም ህልም አልነበረም የያዝነው ህልም በርካታ ሀገር ወዳድ ኢትዮጵያውያን ህልምን የሚጋሩ ለሀገራቸው መልካም የሚመኙ አገር የማሳደግ የማበልጸግ አገልግሎታችንን ስታንዳርዳይዝ የማድረግ ህልም ያላቸው በርካታ ዜጎች አሉ። እነሱን ሁኔታዎችን ምቹ ካረግንላቸው፣ ካገዝን፣ ካስተባበርን፣ እንደ መንግስት የመሪነትን ሚና ከተወጣን ይሰራሉ የሚል እምነት አሳድረን ነው። በከተማዋ በግሉ ዘርፍ ዘመናዊ የጤና አገልግሎትን የሚሰጡ ተቋማት እየተመሰረቱ መሆናቸውን የተናገሩት ከንቲባዋ በመንግስት በኩልም እየተገነቡ መሆናቸውን ገልጸዋል። አዳዲስ ሆስፒታሎችን እየገነባን ነባሮቹን ደግሞ በትልቅ ደረጃ እያዘመንን ለህዝባችን የሚመጥነውን አገልግሎት ለከተማችን የሚመጥንን አገልግሎት ለማቅረብ ጥረት እያደረግን ነው። በአዲስ አበባ ተርሸሪ አገልግሎት መስጠት የሚችሉ 3 ሆስፒታሎችን እንደ መንግስት አዳዲስ ሆስፒታሎች ማለት ነው ገንብተን እያደረስን ያለ ነው። ደረጃውን የጠበቀ ከፍተኛ የሕክምና አገልግሎትን በሀገር ውስጥ ተደራሽ ማድረግ ይገባል ያሉት ከንቲባዋ ከተማዋን የሕክምና ቱሪዝም ማዕከል ለማድረግ አብረን እንስራ ሲሉም ጥሪ አቅርበዋል። አብረን በመስራት ሀገራችንን የሜዲካል ቱሪዝም መዳረሻ እናርግ፣ ለህዝባችን የላቀ አገልግሎት እንስጥ። የሀባሪ ሜዲካል ፕላዛ ላይ ብዙ ልብን የሚያሞቁም እጅግ ደስ የሚያሰኙ ዜናዎች ሰምተናል። ፈጣን አገልግሎት በመስጠት በተለይም ደግሞ የዘመኑ ቴክኖሎጂ በመጠቀም በኩል
በባለሙያም በሕክምና መሳሪያዎችም የተደረገውን ዝግጅት የተደረገውን ከፍተኛ አገልግሎት ለመስጠት ያለውን ዝግጁነት ሰምተናል። በምንዞርበትም ወቅት ተመልክተናል። እጅግ በጣም ደስ ያሰኘናል። በሚቀጥለውም በምታደርጉት ጥረቶች ውስጥ ለመስራት አልቃችሁ አገልግሎታችሁን ለሕዝባችሁ ለማድረስ በምታደርጉት ጥረት ውስጥ የከተማ አስተዳደሩ አብሯችሁ ነው ያለው። የጤና አገልግሎትን ተደራሽነት ለማረጋገጥ የሁሉም አካላት ትብብር ያስፈልጋል ያሉት የጤና ሚኒስትር ዶክተር መቅደስ ዳባ ይህንን ለመተግበር የሚያስችል የ15 ዓመት ፍኖተ ካርታ መቀረጹንም ተናግረዋል። መንግስት ብቻውን የጤና አገልግሎትን ሸፍኖ ለህብረተሰባችን ጠቅላላ የጤና አገልግሎት ማድረስ እንደማይችል መንግስታችን ያምናል። ሁላችንም እናውቃለን። ዓለምም ይህንን ይመሰክራል። ያንን ማድረግ እንድንችል ግን የመንግስት የግሉ ዘርፍ የሁሉም ባለድርሻ አካላት ትብብር መቀመጥ እንዳለበት በግልጽ የሚያስቀምጥ ነው። ለዚህም እንግዲህ ለፖሊሲ ማስፈጸሚያ እንዲሆኑ ብቻ ሳይሆን ህብረተሰባችንን ተደራሽ ማድረግ እንድንችል ለ15 ዓመት የሚያገለግል የጤና በተለይም ደግሞ የስፔሻሊቲዎች የሰብ ስፔሻሊቲዎች ምን አይነት ሮድማፕ ያስፈልገናል ብለን አስቀምጠን መተግበር ጀምረናል። ይህንን ስንመለከት አንደኛው የመጀመሪያ ደረጃ ጤና እንክብካቤን ማሳደግ ነው። እንደዚህ አይነት የሜዲካል ፕላዛዎች በሀገራችን በጣም ትልቅ የመጀመሪያ ደረጃ ጤና እንክብካቤን ማሳደጊያ መግቢያችን ናቸው። ሀባሪ የሕክምና ፕላዛ 15 የስፔሻሊቲ የሕክምና አገልግሎቶችን መስጠት የሚያስችልና የዲጂታል የሕክምና አገልግሎትንም ተደራሽ የሚያደርግ መሆኑን መስራቹ ዶክተር አከዛ ጣመ ተናግረዋል። ሀባሪ ሜዲካል ፕላዛ ወደ 15 የሚሆኑ ስፔሻሊቲ ሰርቪስስ ያሉት አዲስ የጤና ተቋም ነው የከፈት ነው ዛሬ። ኢንታየር ቢልዲንግ አውትፔሽንት ፋሲሊቲ ነው። ሜዲካል ቱሪዝምን ሪቨርስ ለማድረግ በብዛት ወደ ውጭ የሚሄደውን ታካሚ አገሩ ውስጥ የሚታከምበት ሁኔታ አሬንጅ ለማድረግ ነው የጀመርነው። ዲጂታል ሄልዝ ላይ ይሄንን ሰርቪስ በሰፊው ልንሰራበት ተዘጋጅተናል። ዋናው ፎከሳችን ሰርቪሱ ላይ ነው እንጂ በፕራይስ ደረጃ ከዛ የተለየ ማድረግ ስለማንፈልግ ያው ኢትስ ናት ፎር ኤቭሪዋን ጥያቄ የለውም። ግን ካሉን የጤና ተቋማት ጋር በይዘቱና በእንትኑ ለየት ቢልም ክፍያው ላይ አንድ ነው ያደረግነው። ሀባሪ የሕክምና ፕላዛ በዋነኝነት በተመላላሽ ሕክምና ላይ የሚያተኩር ሲሆን አስተኝቶ የማከም አገልግሎቶችን በእህት የሕክምና ተቋማቱ በኩል እንደሚሰጥም ተገልጿል። የአብርሆት ቤተ መጻሕፍት ለአገልግሎት ክፍት ከተደረገበት ጊዜ ጀምሮ የንባብ ባህል እንዲዳብር የእውቀት ልውውጦች እንዲኖሩና ከዓለም ጋር በእውቀት መገናኘት እንዲቻል ድልድይ ሆኖ ሲያገለግል መቆየቱን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገለጹ። ከንቲባ አዳነች በቤተ መጻሕፍቱ አዲስ ሲስተም ይፋ ያደረጉ ሲሆን ሲስተሙ የተቀናጀ ቤተ መጻሕፍት አስተዳደር ስርዓት፣ ዲጂታል ቤተ መጻሕፍትና የምርምር መድረክ መሆኑ ተመላክቷል። ሀብታሙ ለታ ተጨማሪውን ይዟል። አብርሆት ቤተ መጻሕፍት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ ምንጭነት እንዲሁም የቅርብ ክትትልና ድጋፍ ታህሳስ 23 ቀን 2014 ዓ.ም ተመርቆ ለአገልግሎት ክፍት ከሆነ በኋላ ላለፉት 4 ዓመታት በሚሊዮኖች ለሚቆጠሩ ዜጎች ዓመቱን ሙሉ የ24 ሰዓት አገልግሎት እየሰጠ ይገኛል። ቤተ መጻሕፍቱ ይህን አገልግሎቱን በተሻለ ደረጃ ለመስጠት የሚያስችለውን ሲስተም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ይፋ አድርገዋል። በዚህ ወቅት መልእክት ያስተላለፉት ከንቲባ አዳነች የአብርሆት ቤተ መጻሕፍት ለአገልግሎት ክፍት ከተደረገበት ጊዜ ጀምሮ የንባብ ባህል እንዲዳብር የእውቀት ልውውጦች እንዲኖሩና ከዓለም ጋር በእውቀት መገናኘት እንዲቻል ድልድይ ሆኖ ሲያገለግል መቆየቱን ጠቁመው በቀጣዮቹ ዓመታት አገልግሎቱን በማላቅ ከፍ ባለ ደረጃ ለማገልገል ራሱን በማዘመን ላይ ይገኛል ብለዋል። ለአንባቢያን የንባብ ባህል እንዲዳብር በርካታ የእውቀት ልውውጦች እንዲሆኑ ከዓለም ጋር ደግሞ በእውቀት መገናኘት እንዲቻል ትልቅ ድልድይ ሆኖ የአገልግሎት መስጫ ማዕከልም ሆኖ እያገለገለ ይገኛል። በቀጣይ ዓመታት ደግሞ ራሱን በማዘመን በቴክኖሎጂ ታግዞ ከብዙ የእውቀት ማዕከላት ጋራ በሀገር ውስጥ ብቻ ሳይሆን ከዓለም በሚያገናኘው ደረጃ ራሱን በማደራጀት ዛሬ እነሆ አዳዲስ የቴክኖሎጂ ውጤቶችን ለአገልግሎት አብቅተዋል። በቤተ መጻሕፍቱ ይፋ የተደረጉት ሲስተሞች የተቀናጀ ቤተ መጻሕፍት አስተዳደር ስርዓት፣ ዲጂታል ቤተ መጻሕፍትና የምርምር መድረክ መሆናቸውን ከንቲባ አዳነች ገልጸዋል። ስራ ያስጀመርናቸው ሲስተሞች አንደኛውና የመጀመሪያው የተቀናጀ ቤተ መጻሕፍት አስተዳደር ስርዓት ነው። ቤተ መጻሕፍቱን
በዘመነ የአስተዳደር ስርዓት ውስጥ ማስገባታችን እዚህ የሚገኙትን እነኚህ ትልቅ የእውቀት መድብሎችን ወይም ደግሞ መጻፍቶችን ሌሎችም የሪሰርች እና የጥናት ውጤቶችን በትክክል ለተገቢው ዓላማ እንድንጠቀም በቀላሉ አክሰስ እንድናረጋቸው እንዲሁም እንድንጠብቃቸውም ጭምር የሚያስችሉ ናቸው። ሁለተኛው ዲጂታል ቤተ መጻሕፍት ነው። ሶስተኛው የምርምር መድረክ ወይም ደግሞ ፖርታል ይሆናሉ ማለት ነው። ከንቲባ አዳነች አክለውም ሲስተሞቹ ምቹ የጥናትና ምርምር ሁኔታን የሚፈጥሩና ታሪካዊ ብሎም ሳይንሳዊ ጥናቶችን በዲጂታል ጥበቃ አቅም ደረጃ ከፍ በማድረግ የትውልድ ቅብብሎሽ እንዲኖር ያስችላል ብለዋል። ተመራማሪዎች ለስራቸው አስፈላጊ የሆኑ መረጃዎችና ጥናታዊ ጽሁፎችን ባሉበት ሆነው ያለምንም ውጣ ውረድ ጊዜ ብክነትን ሳያስከትል እንዲያገኙ ምቹ ሁኔታን የሚፈጥር ይሆናል። ከዚህም ባለፈ ታሪካዊ ሳይንሳዊ ሰነዶችን በዲጂታል ጥበቃ አቅም ደረጃ ከፍ አድርገን በመጠበቅ ቅርሶቻችንንም ጠብቀን በክብር ከትውልድ ትውልድ መቀባበል እንድንችል ማሸጋገር እንድንችል የሚጠቅመን ይሆናል። በአመት እስከ 1.8 ሚሊዮን ድረስ ተጠቃሚዎች ያሉት የአብርሆት ቤተ መጻሕፍት ለማዘመን የምናደርገው ጥረት መዲናችንን ብሎም ሀገራችንን የብልጽግና ጉዞዋን በተሳካ ሁኔታ በእውቀትና በቴክኖሎጂ አግዛ ለማሸጋገር የምታደርገው ጥረት አካል ተደርጎ ይታያል። በተጨማሪም እውቀት ለሀገር ግንባታ መዋል እንዲችል እንዲሁም ዓለም አቀፍ ትስስርን ለመፍጠር የሚያግዝ መሆኑን የጠቆሙት ከንቲባ አዳነች ዜጎች በተመቻቸው እድል በመጠቀም የእውቀት አድማሳቸውን እንዲያሳድጉ ጥሪ አቅርበዋል። በከተማችን የምንገነባው መሰረተ ልማቶች ለወጣቶች፣ ለተማሪዎች፣ ለተመራማሪዎች ተደራሽ እንዲሆን እውቀት ለሀገር ግንባታ መዋል እንዲችል እንዲሁም ከዛ አልፎ ከዓለም ጋራ እንዲያስተሳስረንና ደረጃችንን ከፍ በማድረግ ተወዳዳሪ እንዲያደርገን ወሳኝ ነውና ይሄ ትልቅ እድል ለሁላችንም የተከፈተ ነው። የተለየ መስፈርት የለውም። የቤተ መጻሕፍቱን የአስተዳደር ሕግ ጠብቆ መጠቀም ብቻ ይጠበቅብናል። መጠቀም ብቻ ሳይሆን ደግሞ አስተዋጽኦ ማድረግና ለሀገር ያላችሁን እውቀት እዚህ ስፍራ ላይ እንድታቀርቡ ቤታችሁ ነው፣ ተጠቀሙበት ማለት ወዳለሁ። የአብርሆት ቤተ መጻሕፍት ዋና ዳይሬክተር አቶ ሙሉቀን ታሪኩ ቤተ መጻሕፍቱ ዓለም አቀፍና አህጉር አቀፍ ተሞክሮዎችን በመውሰድና አሰራርን በማዘመን ለዜጎችና ነዋሪነታቸውን አዲስ አበባ ላደረጉ የውጭ ሀገር ዜጎች የሚመጥን አገልግሎት የመስጠት ቁመና ላይ ይገኛል ብለዋል። እንደ አብርሆት ቤተ መጻሕፍት አገልግሎታችንን ያለፉትን 4 ዓመታት መልካም ተሞክሮዎች በማሳደግ ዓለም አቀፍና አህጉር አቀፍ የሆኑ ትኩረቶችን ተሞክሮዎችን በመውሰድ እንዲሁም አሰራራችንን በማዘመን ለዜጎቻችን እንዲሁም አዲስ አበባ መኖሪያቸው ላደረጉ የውጭ ዜጎች የዲፕሎማት ማህበረሰቦች በሙሉ የሚመጥን አገልግሎት ለመስጠት የሚያስችል ቁመና ላይ እንገኛለን። ዛሬ በይፋ ለአገልግሎት የሚውሉት የዲጂታል ቴክኖሎጂ ግብዓቶችም ይህንን እውን ለማድረግ የሚያስችል ተጨማሪ አቅም ይፈጥሩልናል። ሲስተሙን በመበልጸግ ሂደትና አገልግሎት ላይ እንዲውል በማድረግ ሂደት አስተዋጽኦ ላደረጉ አካላት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ምስጋና አቅርበዋል። ኢትዮጵያ ቴክኖሎጂ ላይ ትኩረት ሰጥታ ባከናወነቻቸው ስራዎች አመርቂ ውጤቶች እየተመዘገቡ መሆኑን የአዲስ አበባ ኢኖቬሽንና ቴክኖሎጂ ልማት ቢሮ ገለጸ። የ5 ሚሊዮን የኢትዮ ኮደርስ ንቅናቄ የእውቅና መርሃ ግብር በአድዋ ድል መታሰቢያ ተካሂዷል። ቤተልሔም አየነው ተከታትሏለች። የኢትዮ ኮደርስ ፕሮግራም ኢትዮጵያውያን ወጣቶች በዲጂታል ስነ ምህዳር ውስጥ በንቃት እንዲሳተፉ የሚያስችላቸውን ክህሎትና እውቀት እንዲላበሱ እያደረገ ነው። በዚህም አዳዲስ እድሎች እንዲፈጠርላቸውና ሀገሪቱ በቴክኖሎጂ መስክ ወደፊት እንድትገሰግስ በር የሚከፍት መሆኑ ይገለጻል። ፕሮግራሙ ወጣቶችን ለማብቃት ፈጠራን ለማጎልበትና የዲጂታል ዘመንን ግዙፍ አቅም ለመጠቀም መንግስት ያለውን ቁርጠኝነት የሚያሳይ መሆኑም ይነገራል። የዲጂታል ኢትዮጵያን ለማረጋገጥ ወሳኝ ከሆኑ መሰረቶች አንዱ የዲጂታል ስነ ምህዳሩን መገንባትና የዲጂታል ክህሎት በመሆኑ በዚህ መስክ በጎ አበርክቶ ያኖሩ ተቋማትና ግለሰቦች እውቅና ያገኙበት መድረክ ተዘጋጅቷል። እስከ ታህሳስ 8 2018 ዓመተ ምህረት ድረስ እንደ ሀገር ለስልጠናው የተመዘገቡት 2,803,446 ሰልጣኞች ውስጥ 1,924,944 ሰልጣኞችን ያጠናቀቁ ሲሆን ይህ ቁጥር በቀጣይ ቀሪ ወራት የተሰጠንን ኮታ ብቻ ሳይሆን ከዚህ በላይ የሌሎችም ጭማሪ ማጠናቀቅ እንዳለብን ላሰምርበት
እወዳለሁኝ። ወጣቶች ሀገሪቱ እየሄደችበት ላለው የለውጥ ግስጋሴ የበኩላቸውን አሻራ በቴክኖሎጂ መስክ እንዲያኖሩ ይረዳ ዘንድ የኢትዮ ኮደርስ ስልጠና እንዲወስዱ ጥሪ ያቀረቡት ደግሞ በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ናቸው። ኃላፊው ለዚህ ኢኒሼቲቭ እውን መሆን ሁሉም ባለድርሻ አካል የድርሻውን እንዲወጣም መልእክት አስተላልፈዋል። ሁሉም የከተማ አስተዳደራችን አመራሮች፣ የሚዲያ አካላት፣ የከተማችን ወጣቶች፣ በየደረጃ ያላችሁ የትምህርት ማህበረሰብ አካላትና ተጽዕኖ ፈጣሪ ግለሰቦች እንደ ሀገርና እንደ ከተማ አስተዳደራችን ደረጃ የያዝነውን በቴክኖሎጂ ዘርፍ ተወዳዳሪ ወጣቶችን ለማፍራት የምናደርገውን ጥረት የሚያግዘውን ይህን ስልጠና ማንም መሰልጠን የሚፈልግ ሰው በአግባቡ ከተመዘገበ በ21 ቀናት ውስጥ እንዲያጠናቅቅና የተያዘውን ሀገራዊ እቅድ ማሳካት እንድንችል የድርሻችሁን እንድትወጡ አደራ ለማለት ይወዳለሁ። በመርሃ ግብሩ ላይ ሰራተኞችን በስልጠና ማብቃት የቻሉ ተቋማትና አዳዲስ ችግር ፈቺ ቴክኖሎጂዎችን የፈጠሩ ግለሰቦች እውቅና ያገኙ ሲሆን ሽልማቱ ለተሻለ ስራ የሚያነሳሳ ነው ብለዋል። በጣም የበለጠ ኢንስፓየር ያደርጋል በጣም ማለት ነው። ለምሳሌ እኔም ብቻ አይደለም ኦልሞስት እኔ እውቅናው እንኳን ባይሰጠኝ ኦልሬዲ በጣም ሄጀበት ነበር። የሚሰራ ሰው ያው ሲበረታታ ሲመሰገን ደስ ይላልና በቀጣይ ወርደን ደግሞ ለማህበረሰብ ለመስራት አሁን ጅምሮችን እንሰራለን ማለት ነው። ለሰራሹ ነገር ሰው የሚያይ እንዳለ ሪኮግናይዝ የሚያደርግ እንዳለ ስለምታስቢ ለነገ ጥሩ ነው። የኢትዮ ኮደርስ ስልጠና ከተጀመረ ጊዜ አንስቶ ለወጣቶች ለተማሪዎችና ሰራተኞች ከፍተኛ ጠቀሜታ ያለው መሰረታዊ የቴክኖሎጂ ክህሎት ሲሰጥ መቆየቱና በዚህም አመርቂ ውጤቶች እየተመዘገቡ መሆኑም ተመላክቷል። ሀሳብ የለውጥ ኃይል ነው። ምሁራን የለውጥ ወኪል ናቸው። ውክልናቸውን በወጉ የማይወጡ ከሆነ ውክልናውን በወጉ እንደማይወጣ የህዝብ ተመራጭ ማለት ናቸው። ኢንተሌክቹዋል ሊደርስ ከረንሲያቸው ሀሳብ ነው። የሚገበያዩበት ከረንሲ ሀሳብ ነው። ያንን ከረንሲ በደንብ የማያቅ ኢንተሌክቹዋል ሊደር መሪ ነኝ ቢልም ያሻውን ማሳካት አይችልም። ሰው የያዘውን ከረንሲ አውቆ የት ጋር እንደሚገበያይ ማወቅ አለበት፣ ወይም ከረንሲውን ዩኒቨርሳል ማድረግ አለበት። ምሁርነት ሀሳብ አክባሪ፣ ሀሳብ አፍቃሪ መሆን አለበት። መደመር ሲባል ፖለቲካል ብቻ አይደለም። በእያንዳንዱ ሴክተር ያለ እውቀት ሀሳብን ማሰናሰል ማለት ነው። እናንተ ሼልፍ ላይ ብዙ ሀሳብ አለ። ከኢንዱስትሪ ካልተደመራችሁ ፈጠራ አይሆንም፣ ቴክኖሎጂ አይሆንም። እናንተ ሼልፍ ላይ ብዙ አይዲያ አለ። ከአርሶ አደር ማሳ ካልተዋሃዳችሁ ቴክኖሎጂ አይሆንም፣ ፕሮዳክቲቪቲን አያፋጥንም፣ አያባዛም። ምሁር ማን ነው? ከፕሮግራም ጥቆማው ተመልሰናል ተመልካቾቻችን። ዘገባዎቻችንም ይቀጥላሉ። የከተማ ነዋሪ ለመጪው የገና በዓል በቂ የእንስሳት ምርት አቅርቦትና የስጋ ከብት እንዲኖር ለማድረግ እየሰራ ያለውን ስራ አጠናክሮ እንዲቀጥል ቋሚ ኮሚቴው አሳሰበ። የንግድና ኢንዱስትሪ ቱሪዝም ጉዳዮች ቋሚ ኮሚቴ በአዲስ አበባ ከተማ አስተዳደር የእንስሳት ልማትና ልህቀት ማዕከልን የመስክ ምልከታ አድርገዋል። ለሄለን ጀንበሬ ዘገባ ወንድማገኝ አበበ። የአዲስ አበባ ምክር ቤት የንግድና ኢንዱስትሪ ቱሪዝም ጉዳዮች ቋሚ ኮሚቴ ህብረተሰቡ በተረጋጋ ሁኔታ የበዓል ግብይቱን እንዲፈጽም ለገና በዓል የሚሆን የእንቁላል አቅርቦት፣ የእንስሳት ተዋጽኦና የእርድ በሬዎች በተሟላ ሁኔታ የቀረቡ መሆናቸውን ለማረጋገጥ በማዕከሉ ተዘዋውሮ የመስክ ምልከታን አድርጓል። ጉለሌ አለን፣ እዚህ ሴቶች አደባባይ ካሳንቺስ አለን፣ ወደ ኃይሌ ጋርመንት አለን፣ እዚህም ራሱ ሱቅ አለ። በዚህ ቦታ በመስሪያ ቤቱ እንደታዘዝን እንደዛ እየዞር እንሸጣለን። ለሰራተኛው በአማከለ መልኩ ገበያ ላይ አሁን ያለው አንድ እንቁላል 20 ብር ነው የሚሸጠው። እዚህ ግን መተን በ14 ብር ነው ያገኘነውና እንቁላሉን በምናይበት ሰዓት ላይ ከጥራትም በጣም ቆንጆ እንቁላል እንደሆነ ነው አሁን በአካል ያየሁት። የአዲስ አበባ ምክር ቤት የንግድና ኢንዱስትሪ ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጋትዌች ውር ለበዓል የሚሆን እንቁላል፣ የእንስሳት ተዋጽኦና ለእርድ የሚሆኑ ከብቶችን በማዕከሉ በተሟላ ሁኔታ የቀረቡ በመሆኑ ህብረተሰቡ በተረጋጋ ሁኔታ የበዓል ግብይቱን እንዲፈጽም ያደርገዋል ብለዋል። ማህበረሰቡ በኑሮ ዝቅተኛ ኑሮ ላይ ያለው ለመግዛትም እንደዚህም በአቅርቦት ደረጃም እጥረት እንዳያጋጥም ይህንን ትልቁ የተሰራ መሆኑ በተለይ እንቁላል እስከ 14 ብር
እንዲሸጥ በመደረጉ ይህም ካልኩሌት በተደረገበትና ለኑሮ ምቹ የሚሆኑ አይነት ነገር የተደረገ ነው። ሁለተኛው በከተማ በአቅርቦት ደረጃ መላው የከተማ ሁሉም ክፍለ ከተሞች በሱቆች ደረጃ አቅርቦት እየቀረበ ነው ያለው። ይሄ ጥሩ ነው። ይሄ መቀጠል አለበት። በማዕከሉ የተመለከቱት ስራ የባህል ግብይትን አስታኮ አላስፈላጊ የዋጋ ንረት እንዳይፈጠርና የንግድ አሻጥሮች እንዳይኖር የሚያደርግ ተግባር ስለመሆኑ የቋሚ ኮሚቴው ምክትል ሰብሳቢና አባላቱ ገልጸዋል። እንቁላል በብዛት እየገባ ነው፣ እየተመረተ ነው የወጣው። ያየነውም ሲከፋፈሉ ነው፣ ለተቋማት ጭምር ሲከፋፈል፣ ለመንግስት ሰራተኛው ሲከፋፈል አይተናል። በጣም ዝቅተኛ በሆነ ዋጋ ለሀገራችንም ለትውልዱም ተስፋ ሰጪ ነገር ነው ያየ ነው። ስለዚህ በፊት ደብረ ዘይት ላይ ነበረ ይህንን ስራ የምናየው። አሁን ደግሞ በቅርቡ እዚሁ ሀገራችን ላይ በየሴክተሩ በየርቀት በሌለው በዚህ ማዕከሉም ደግሞ እያሰፋ ተጨባጭ የሆነ ስራ ለትውልዱ እየሰራ ስለሆነ በጣም ይበል የሚያስብል ነው። በእንስሳት ልማትና ልዕቀት ማዕከል በቂ የእንቁላልና ሌሎች ምርቶች ለበዓል ለማቅረብ የቅድመ ዝግጅት ስራዎች ተጠናቀዋል ያሉት ደግሞ የአዲስ አበባ አርሶ አደርና ከተማ ግብርና ምክትል ኮሚሽነር ናቸው። በቀን እስከ 32,000 የሚሆኑ እንቁላል ከዚህ ግቢ ብቻ ይወጣል። በቀን 500,000 በላይ እንቁላል ለአመት በዓል ከዚህ ግቢ ብቻ ተዘጋጅቷል። የማድለብ ክላስተርም ወደ 10 የሚሆኑ ሼዶች አሉ። በዛውም ላይ ብዙ የደለቡ ከብቶች ኢቭን ለገና ያዘጋጀናቸው እየተሸጠም ያለው ከትላንትም በዚህ ሳምንትም ብዙ እየተሸጠ ነው። አሁንም ቀሪ ለበዓል የሚወጡ ከብቶች አሉ ማለት ነው። ይህ በእንዲህ እንዳለም ለገናና ለጥምቀት በዓላት አስፈላጊ የሆኑ የፍጆታ ምርቶች በበቂ ሁኔታ መቅረባቸውን የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ገለጹ። ሚኒስትሩ በዓላትን ምክንያት በማድረግ በአዲስ አበባ ከተማ የተለያዩ ስፍራዎች የቀረቡ የግብርና ምርቶችንና የቁም እንስሳት አቅርቦቶችና ግብይቶችንም ተዘዋውሮ ተመልክተዋል። አለሙ ይላል አዘጋጅቶታል። ተመስገን ይመር ያቀርበዋል። መንግስት ለመጪው የገናና የጥምቀት በዓላት የተረጋጋ አቅርቦትና ግብይት እንዲካሄድ ምርቶች ወደ ከተማው በበቂ ሁኔታ እንዲገቡ የተለያዩ ቅንጅታዊ ስራዎችን ሲሰራ ቆይቷል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ለበዓሉ አስፈላጊ የሆኑ ምርቶች አቅርቦት ያሉበትን ደረጃ በተለያዩ የመገበያያ ስፍራዎች በመገኘት ተመልክተዋል። በተለያዩ የከተማው ክፍሎች የፍጆታ ምርቶቹ በበቂ ሁኔታ ወደ ከተማው መግባታቸውን የጠቀሱት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ልዩ ልዩ የግብርና ምርቶችና የቁም እንስሳት በተለያዩ መገበያያ ስፍራዎች ለህብረተሰቡ መቅረባቸውን ተናግረዋል። የመሰረታዊ ሸቀጥ አቅርቦትን በተመለከተ በተለይ በዓል ወቅት ላይ ሊያጋጥሙ የሚችለውን የአቅርቦት መስተጓጎልና በሸማቹ በኩል ሊኖር የሚችለውን የኑሮ ጫና ሊያቃልሉ የሚችሉ ስራዎች ስናከናውን ቆይተናል። በጥቅል በሀገር ደረጃ ከ1680 በላይ የቅዳሜና እሁድ ገበያ ማዕከላት በአሁኑ ጊዜ ለበዓል ገበያ ምርት እያቀረቡ ግብይት እየተከናወነባቸው ይገኛል። ከነዚህ ውስጥ የአዲስ አበባ ከተማ አስተዳደር የሚያስተባብራቸው ቅዳሜና እሁድ ግብይት ማዕከላት ዛሬ ጠዋት ተዘዋውረን በተመለከትነው መሰረት የግብርና ምርቶች በበቂ ደረጃ እየገቡ ያሉበት ሁኔታ ነው ያለው። አቅርቦቱ የነዋሪውን ፍላጎት መሰረት ያደረገ ነው ያሉት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከዋጋ አንጻርም የተረጋጋና በየደረጃው ህብረተሰቡን የመግዛት አቅም ያገናዘበ ተመጣጣኝ እንደሆነም ተናግረዋል። አምና በዚህ ወቅት የሽንኩርት ዋጋ 70 እስከ 80 የነበረበት አሁን ከ20 እስከ 30 የገባበት፣ ቲማቲም በተመሳሳይ 67 የነበረበት አሁን ወደ 30 የተመለሰበትና ለበዓል ፍጆታ ሊውሉ የሚችሉ የግብርና ምርቶች በበቂ ደረጃ የቀረቡበትን ሁኔታ ማንሳት ይቻላል። ይሄኛው ጥሩ የሚባል ነው። የእርድ እንስሳትም አሁን ተዘዋውረን እንደተመለከት ነው ዋጋው በአንጻራዊነት በጣም የተሻለ ሊባል የሚችልና እንደየኑሮ ደረጃውና እንደየገቢ ሁኔታ የእንስሳት ደረጃ በበቂ ደረጃ የቀረቡበትና በተለይ ከደላላ ጣልቃ ገብነት ነፃ ለማውጣት በትክክለኛ ሻጭ የሆኑ ነጋዴዎች ብቻ ገብተው እንዲስተናገዱ ጋውን ለብሶ ጋውናቸው ላይ ምልክት ኖሮ ከነሱ ጋር ብቻ የሚደረግበትና ደላላ በማዕከል ዋጋ የሚወስንበት ስርዓት ያስወገድን በመሆኑ ዘንድሮ ላይ በእርድ እንስሳትም
በግብርና ምርቶችም እንዲሁም በኢንዱስትሪ ምርቶችም የተሻለ አቅርቦት ያለበት ሁኔታ መኖሩን ተመልክተናል። ህብረተሰቡ ለበዓሉ የተረጋጋ ሁኔታ እንዲገበያይም የቁጥጥርና ክትትል ስራዎች በየደረጃው እየተሰሩ ናቸው ያሉት የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ለበዓሉ አስፈላጊ የሆኑ የምርት አይነቶች ህብረተሰቡ በቀላሉ ከአቅራቢያቸው እንዳገኙ በሁሉም የከተማው አካባቢዎች መሰራጨታቸውን ተናግረዋል። ስርጭቱ እንግዲህ በጣም መዳረሻዎቹ በጣም ብዙ ናቸው። አዲስ አበባ ላይ እነዚህ ግብይት ሰው በአቅራቢያው እንዲያገኝ ለማድረግ 239 ቅዳሜና እሁድ ገበያ ላይ ምርቶች በሰፊ ቀርቧል። 11ዱም ባዛሮች ላይ ምርቶች በሰፊ ቀርቧል። በተመሳሳይ ደግሞ 5ቱ መግቢያ በሮች ላይ የግብርና መስጫ ማዕከላቶች አሉ። ትልልቆቹ እነሱ ላይ ምርት በበቂ ሁኔታ ቀርቧል። ይሄ እንግዲህ በመንግስት ስኪም እየቀረበ ያለው ነው። እንደዚሁም ደግሞ 173 የሸማች ህብረት ሱቆች ላይ በቂ ምርት ነው የቀረበው። በተመሳሳይም የአዲስ አበባ ከተማ አስተዳደር ከዚህ ቀደም ለሸማቾች ህብረት ስራ ማህበራት ይሰጥ ከነበረው 500 ሚሊዮን ብር በተጨማሪ ለበዓል 325 ሚሊዮን ድጋፍ በማድረግ ለማህበረሰቡ የተሟላ ምርት እንዲቀርብ ማስቻሉን የከተማ አስተዳደሩ ህብረት ስራ ኮሚሽን አስታወቀ። በከተማዋ ለገና በዓል የሚሆኑ የግብርናና የፋብሪካ ምርቶች እንዲሁም የእርድ እንስሳትና የእንስሳት ተዋጽኦ በሁሉም አካባቢ በተሟላ ሁኔታ ቀርበዋል። ምትኩ ተሾመ ተጨማሪውን ይዟል። የአዲስ አበባ ከተማ ህብረት ስራ ኮሚሽን ኮሚሽነር ወይዘሮ ሽታይ መሐመድ ለ2018 ዓ.ም የገና በዓል የተደረገውን የምርት አቅርቦት ዝግጅት አስመልክተው መግለጫ ሰጥተዋል። በመግለጫቸውም ለበዓሉ የሚሆኑ የግብርናና የፋብሪካ ምርቶች እንደዚሁም የእርድ እንስሳትና የእንስሳት ተዋጽኦች በሁሉም አካባቢ በተሟላ ሁኔታ የቀረቡ በመሆኑ ህብረተሰቡ በተረጋጋ ሁኔታ የበዓል ግብይቱን እንዲፈጽም አሳውቀዋል። ህብረተሰቡ የሸማቾች ህብረት ስራ ማህበራት በቂ ምርቶች አሉ። ቅድም እንዳነሳሁት በዚሁ አጋጣሚ የከተማ አስተዳደሩ ዘንድሮ ተጨማሪ ከዚህ በፊት ከሚሰጠው ለሸማቾች 500 ሚሊዮን ተጨማሪ ዘንድሮ የአዲስ ዓመትን ምክንያት በማድረግ ወደ 325 ሚሊዮን ተጨማሪ ተሰጥቷል። ይሄ ማለት ከተማ አስተዳደሩ ያለው ህዝብ ተረጋግቶ በሸማቾች የህብረት ስራ ማህበራት የሚገቡ ምርቶች ላይ አይቶ ገዝቶ መጠቀም ይችላል። የጤፍ፣ የዱቄት፣ የምግብ ዘይት፣ ዶሮና እንቁላል እንደዚሁም የቅርጫ በሬም በሸማቾች ህብረት ስራ ማህበራት አማካኝነት እየቀረቡ መሆኑን ገልጸዋል። ከኦሮሚያ ክልል ሎሚ አዳማና ከሞጆ የእርድ በሬዎች እየገቡ መሆኑን የገለጹ ኮሚሽነሯ ከመሰረታዊ የሸማቾች ህብረት ስራ ማህበራት የቅርጫ አቅርቦት ባሻገርም በከተማዋ በሚገኙ 267 የመሰረታዊ ሸማቾች ህብረት ስራ ማህበራት ሉካንዳ ቤቶችም ስጋ በበቂ ሁኔታ ለበዓሉ ለማቅረብ ቅድመ ዝግጅት ስራዎች መጠናቀቃቸውን የገለጹት የበሬ አቅርቦትን በተመለከተ ከኦሮሚያ ክልል ከሞጆ እና ሎሚ አዳማ በጋራ በመሆን በሁለት አይነት መልክ ነው በሬዎችን እያስገባን ያለ ነው። በአንድ በኩል ለሸማቾች የህብረት ስራ ማህበራት በአባሎቻቸው በቅርጫ እንዲከፋፈል ነው። በሁለተኛ በኩል ደግሞ 267 ሉካንዳ ቤቶች አለን። ይሄ ሉካንዳ ቤቶቹ ህብረተሰቡ የሚጠቀምበት ነው። በበዓላት ላይ የተለመደ ስለሆነ ህብረተሰቡ እዛ 267 ሉካንዳ ቤቶች ማግኘት ይችላል። የሸማቾች የህብረት ስራ ማህበራት አባሎቻቸው ደግሞ በቅርጫዎች አማካኝነት ማግኘት ይችላል። የበዓል ግብይትን አስታኮ አላስፈላጊ የዋጋ ንረት እንዳይፈጠርና የንግድ አሻጥርን ለመከላከል በከተማዋ ምክትል ከንቲባ የሚመራ ግብረ ኃይል ተቋቁሞ እየተሰራ ሲሆን በተጨማሪም በየደረጃው ከሚገኙ ባለድርሻ አካላት ጋር የተቀናጀ ስራ እየተሰራ ስለመሆኑም ኮሚሽነር ሽታይ መሐመድ ተናግረዋል። በተያያዘም ለገና በዓል የሚያስፈልጉ ጥራት ያላቸውን የግብርናና የኢንዱስትሪ ምርቶችን በተመጣጣኝ ዋጋ በየደጃችን ማግኘታችን እፎይታን ፈጥሮልናል ሲሉ ሸማቾች ተናገሩ። በለሚ ኩራና በንፋስ ስልክ ላፍቶ ሁለገብ የገበያ ማዕከላት እንዲሁም በቂርቆስና በየካ ክፍለ ከተሞች የገና ባዛር ያለውን ግብይት ንጉሱ በቃሉ ቅኝት አድርጎ ተከታዩን ዘገባ አጠናቅሯል። በዓላት ሲመጡ ግብይቱ ይደራል። እንቅስቃሴዎች ሁሉ ከአዘቦት ቀናት የተለዩ ይሆናሉ። በተለይም ሁሉም በአቅሙ በዓልን በደስታ ለማሳለፍ ወደ ሸመታ ያመራል። የአዲስ አበባ ከተማ አስተዳደር የከተማዋ ነዋሪዎች የገና በዓልን በደስታ ያሳልፉ ዘንድ ከገበያ ማዕከላቱ ባሻገር በሁሉም ክፍለ ከተሞች በተከፈቱ ባዛሮች ምርቶችን በበቂ ሁኔታ እያቀረበ ይገኛል። ቅኝት ባደረግንባቸው በለሚ ኩራና በንፋስ ስልክ ላፍቶ ሁለገብ የገበያ ማዕከላት እንዲሁም በቂርቆስና በየካ ክፍለ ከተሞች ጥራት ያላቸው የግብርናና የኢንዱስትሪ ምርቶች በተመጣጣኝ ዋጋ ማግኘታቸውን ሸማቾች ነግረውናል። 1 ኪሎ ሽንኩርት በ30 ብር እየገዛን ነው። በዓላችንን ደመቅ
ሸብረቅ ባለ ሁኔታ በደስታ እጅግ በጣም በቃ ከምለው በላይ ቃላት ያጥረኛል ማለት ነው። እኔ አመት በዓል የመጀመሪያ ጊዜ እንደዚህ ደስ ብሎኝ ስገዛ ማለት ነው እና እጅግ በጣም እናመሰግናለን። ወደፊትም በዚህ አይነት ሁኔታ ነገሮች ቢስተካከሉ ህብረተሰቡ ከደላሎች ሊድንና መልካም ኑሮ መኖር ይችላል። ሽንኩርት ገዛው ኪሎ 30 ብር በኪሎ 30 ብር ነው የገዛው። እንደዚህ ሆኖ አያውቅም። በጣም ደስ ብሎኛል። ይኸው በቅናሽ እየሸመትኩ ነው እኔም እና እናመሰግናለን። ሸክሙንም እንደ ትራንስፖርትንም ቀንሶልናል። በእውነት በአካባቢያችን ማግኘታችን ለበዓሉ የሚያስፈልጉ ምርቶችን ማለትም ከዶሮ እስከ ቅቤና እንቁላል፣ ከሽንኩርት እስከ ቲማቲም፣ ከጤፍ እስከ አተርና ሌሎችም ምርቶች በጥራትና በበቂ ሁኔታ መቅረባቸውን ነጋዴዎች ይገልጻሉ። ቅቤ አለው፣ ማር አለው፣ የማር ጠጅ አለው። ቅቤው 1000 ብር፣ ማሩ 800 ብር፣ የማር ጠጅ 600 ብር። ዛሬ 5000 ነው ያቀረብነው። ዋጋው 14 ብር ነው። ለምታው ሰው ስለበዛ እንዲዳረስ ብለን 10 ነው። እንደምታዩ ኔጋ ከሽንኩርት፣ ቃሪያ፣ ከጅንጅብልና ከቀይ ሽንኩርት፣ ከሙዝ፣ ከቲማቲም፣ ከአባብ ምርት ሁሉም አለ። እንደፈለጉት ነው የምናስተናግደው። ከግማሽ ኪሎ ጀምረን እስከሚፈልጉት ድረስ ነው የምንሰጣቸው። እንደፈለጉት ነገር ማለት ነው። ከኛ ዘንድ ምንም የጠፋ ነገር የለም። የአበሻ ዶሮ አለ፣ የፈረንጅ ዶሮ አለ። የአበሻ 600 ብር፣ የፈረንጅ በኪሎ 1000 ብር ነው። የገበታ ቅቤዎች ኖርማል ቅቤም አለ። ያልተገደበ ምርት ስላለ ባስፈለገበት ሰዓት እናቀርባለን። ሸማቾች ላላስፈላጊ ወጪና ዋጋ ለሚጨምሩ ነጋዴዎች እንዳይዳረጉ ብሎም ለግብይት የቀረቡ ምርቶች ጥራታቸውን የጠበቁ መሆናቸውንና የአዲስ አበባ ንግድ ቢሮ ባስቀመጠው ዋጋ እየተሸጡ መሆናቸውን የቁጥጥር ስራ በትኩረት እየተሰራ እንደሚገኝ ተቆጣጣሪዎች ይጠቅሳሉ። የቁጥጥር ስራዎች በጣም እየተሰሩ ነው። ዋጋ ተቆርጦ ነው የሚላከው። በዛ መሰረት ባለሙያዎች በእያንዳንዱ የሚገዙ እቃዎች ላይ ቁጥጥር ያደርጋሉ። ባዛርና ኤግዚቢሽኖች እስከ ኢየሱስ ክርስቶስ የልደት በዓል ድረስ የሚቆዩ ናቸው። በሌላ በኩልም በአዲስ አበባ ከተማ ሸጎሌ የቁም እንስሳት ማዕከል ለገና በዓል በብዛትና በአማራጭ የቀረቡ የእርድ ከብቶች መቅረባቸውን ሸማቾችና ነጋዴዎች ተናገሩ። ዘጋቢያችን መሐመድ ኑር አሊ በሸጎሌ የቁም እንስሳት ማዕከል ተገኝቶ የቁም እንስሳት ግብይትን ቃኝቷል። ተከታትለን እንመለስ። የገና በዓልን ምክንያት በማድረግ በሸጎሌ የቁም እንስሳት ግብይት እንዲሁም ደግሞ ለበዓል የቀረቡ የቁም እንስሳት ሁኔታ ምን ይመስላል ስንል ቅኝታችንን በሸጎሌ የቁም እንስሳት ግብይት አድርገናል። የገና በዓልን ምክንያት በማድረግ ያነጋገርናቸው ነጋዴዎች ማህበረሰቡ የሚፈልገውን የተለያዩ የቁም እንስሳትን በስፋት ይዘው መቅረባቸውንም ነግረውናል። አቅርቦታችን ባለው በአሁኑ ገበያ ባለን አቅርበናል። ሸማች ህብረተሰብም ያው በሚመጣ ሰዓት በስርዓቱ ለመስተናገድ እኛም ዝግጁ ሆነን እየጠበቅን ነው። ሰው የሚፈልገውን ነገር የሚያገኝበት የገበያ ማዕከል ነው። ለምሳሌ አነስተኛ የሚፈልግ እንደ ኪሱ፣ ትልቅም የሚፈልግ እንደ ፍላጎቱ የሚያገኝበት የገበያ ማዕከል ነውና አቅርቦት በጣም ብዙ አለ። ጾም ላይ ያው ብዙውን ጊዜ አየሩም ትንሽ እንትን ስለሚል አቅርቦቱ ያንሳል። አሁን ግን ገና ደግሞ በጣም የስጋ የእርድ በዓል ስለሆነ በጣም በከፍተኛ ሁኔታ ይገባል። በቅኝታችን ያነጋገርናቸው ሸማቾች የቁም እንስሳት በሰፊው መቅረቡን ገልጸው ጤናማ የግብይት ሂደት መኖሩንም ነግረውናል። እዚህ ሌላ ቦታም ቃሊቲ አካባቢ ዛሬ ሳምንት ሄጄ አይቻለሁ። እዚህ የተሻለ ነው ከዛ ካየሁት። ከብቶቹም ደህና ናቸው፣ አቋማቸው ምናምን ቆንጆ ከብቶች፣ ወዝ ያላቸው ከብቶች ናቸው፣ ስጋ በደንብ ያላቸው ናቸው እና በጣም እዚህ ያለው ገበያ ከሌላ ቦታ በጣም ደስ ይላል። እዚህ ያየሁት ገበያ የገበያ ሁኔታ ያው ዞሮ የዘራ ዓመትም ካቻምናም አይተናል እና ይሻላል፣ ጥሩ ነው። ከአቅርቦትም አንጻር ጥሩ ነው። በበዓል ወቅት በጋራ በመሸመት ቅርጫ ተካፍሎ በዓልን ማክበር የጋራ እሴቶችን እንደሚያጎለብቱም ሸማቾች ገልጸዋል። ለመግዛት ነው የመጣ ነው። ከቅርጫ እንግዲህ ኃላፊነትና ወስደን በግል ከሚሆን በጋራ የመጣንበት ታሪካችንም እሴታችንም እሱን ነው የሚያሳየንና በተለይ በዓል አብሮ እንደዚህ ሰብሰብ ብለ ቅርጫ ተካፍለ ስትገባ በጣም ያለው ሃፒነስ በጣም ትልቅ ነው። በሬ ለመግዛት ያው ከጓደኛዬ ለቅርጫ ብዬ ነው የመጣ ነው። ደስ ይላል። አብረ መብላት አብረ መጠጣት ከመጠን በላይ ደስ ይላል። ፍቅርም ያዳብራል። ለአውደ ዓመት መቼ ነው የሚመጣ ብለ የምትጓጓበትም ወራት አለው። አብረ ለመብላት አብረ ለመጠጣት ከጎረቤት ሆነ ስትጫወት ደስ ይላል። ገበያው በቀጣይ ቀናት ከዚህ የተሻለ የግብይት ሁኔታ እንደሚኖር ሸማቾችና ነጋዴዎች ለኤኤምኤን ገልጸዋል።
እዚሁ ጉዳይ ላይ ስንቆይ ለመጪው የገና በዓል የምርት አቅርቦት ችግር እንዳይኖር የግብርና ምርቶችን በስፋት እየቀረቡ መሆኑን የአዲስ አበባ ከተማ አርሶ አደርና ከተማ ግብርና ልማት ኮሚሽን አስታወቀ። ለበዓሉ በአቃቂ የእንስሳት ልማት የልዕቀት ማዕከል ብቻ 500 ሺህ እንቁላል መዘጋጀቱንም ገልጿል። ጽዮን ማሞ ተከታትሏለች። ዜጎች እንዳቅማቸውና እንደ ቤታቸው በዓልን የሚያስፈልገውን መሸመት የተለመደ ኢትዮጵያዊ ባህል ነው። ታዲያ ይህን ለማድረግ ያግዝ ዘንድ የአዲስ አበባ ከተማ የተለያዩ የገበያ አማራጮችን ዘርግቶ እየሰራ ይገኛል። የአዲስ አበባ ከተማ አርሶ አደርና ከተማ ግብርና ልማት ኮሚሽንም ለዘንድሮ የገና በዓል በከተማዋ የግብርና ምርት አቅርቦት ችግር እንዳይኖር ስራዎችን በትኩረት እየሰራ ስለመሆኑ በሰጠው መግለጫ አስታውቋል። ወተት ምርቶችን ጨምሮ የደለቡ ሰንጋዎችም ለዚህ በዓል ታሳቢ ባደረገ መልኩ በስፋት የረቡበት ሁኔታ ነው ያለው። ስለዚህ እንደ ኮሚሽን ለበዓል የሚሆኑ የግብርና ምርቶች በስፋት አሉ። ከ13 በላይ መሸጫ ቦታዎች አሉ። በተለይ መሀል ከተሞች ላይ በስፋት እየተሰራጨ ያለበት ሁኔታ ነው ያለው። አዋሬን ጨምሮ ልደታ አካባቢም በርካታ ቦታዎች ላይ ሱቆች አሉ። በዛ ሱቆች አማካኝነት ነው ምርቱ በስፋት እየቀረበ ያለውና ቀደም ሲል የነበረ ችግር ነው። አሁን ላይ ግን በየአካባቢው ተደራሽ የማድረግ ስራ ሰርተን ከ7 በላይ ክፍለ ከተሞች ላይ ያ ምርት ተደራሽ እየሆነ መሆኑን ሊወሰድ ይገባል። በከተማዋ ለበዓሉ በአቃቂ የእንስሳት ልማት የልዕቀት ማዕከል ብቻ 500 ሺህ እንቁላል መዘጋጀቱንም በኮሚሽኑ የሰርቲፊኬሽን ኢንስፔክሽን ኳራንታይንና ሬጉላቶሪ ዘርፍ ኃላፊ አቶ ጸጋ ለማ ገልጸዋል። ኮይ አካባቢ የእንስሳት ልማትና ልዕቀት ማዕከል አለን። ለዚህ በዓል ብቻ ከ500 ሺህ በላይ እንቁላል ወደ ከተማው በተለያዩ የመሸጫ አካባቢዎች ላይ እንዲገባ እያደረገን ስለሆነ ያ እንቁላል ደግሞ በ13 ብር ስለሆነ ለህብረተሰቡ እየተሰራጨ ያለው ለበርካታ ወገኖቻችን በተመጣጣኝ ዋጋ እያቀረብን እንዳለ ታሳቢ ሊደረግ ይገባል። በዓላትን ምክንያት በማድረግ የሚፈጠሩ ህገወጥ ድርጊቶችን መከላከል ይገባል ያሉት ኃላፊው ለዚህም ቄራዎችን ጨምሮ የሚመለከታቸው ከኮሚሽኑ ጋር የሚሰሩ ተቋማት የበኩላቸውን መወጣት ይጠበቅባቸዋልም ብለዋል። ቄራው እርድ አገልግሎት ለመስጠት ብቁ ስለመሆኑ የማረጋገጥ ስራዎችን እንሰራለን። ስለዚህ ቄራ ድርጅቶች እርድ ከማከናወናቸው በፊት አጠቃላይ የግቢውን ንጽህና ለእርድ አገልግሎት የሚጠቀሙባቸውን ቁሳቁሶች ንጽህና ማረጋገጥና መጠበቅ ያስፈልጋል። ልኳንዳ ማህበሩ ነጋዴዎች ከብቶቻቸውን ወደ ቄራ በመውሰድ በህጋዊ አግባብ እንዲታረዱ ከማድረግ አንጻር የራሱን ኃላፊነት ሊወጣ ይገባል። የደንብ ማስከበር ባለስልጣንም ከዚህ አንጻር በየአካባቢው በተለይ በበዓላት ወቅት ለቤት ፍጆታ የሚደረጉ በቅርጫ ደረጃ የሚደረጉ እርዶች አሉ። እነዚህ አካባቢን በማይበክል መልኩና ከምንም በላይ ደግሞ ደህንነታቸው በተረጋገጠ መልኩ መሆኑን የመቆጣጠር ስራ መስራት ይጠበቅብናል። በጋራ በዓሉን ምክንያት በማድረግ ከአርሶ አደርና ከተማ ግብርና ልማት ኮሚሽን ጋር መግለጫ የሰጡት የአዲስ አበባ ደንብ ማስከበር ባለስልጣን ቄራዎች ድርጅትና የልኳንዳ ነጋዴዎች ማህበር ለበዓሉ በየዘርፋቸው በቂ ዝግጅት ስለማድረጋቸውም በመድረኩ ተመላክቷል።